ምንድነው ያለን ኢህአዴግ አገሪቱን እኔ ካልመራኋት ተፈራርሳለች ቁርጣችንን ነግሮናል አለቀ ስለዚህ በወረቀት ላይ የተቀመጠው ቢሮክራሲ መልቲ ፓርቲ ሲስተም ለምዕራባውያን የእርዳታና የብድር መለመኛ ነው በውስጡ ህዝቡ ትክክለኛ ምርጫ እንዲያገኝ ፍላጎት የለው እኛ ግን በመቼውንም ጊዜ ቢሆን ለህዝብ ምርጫ ፕሮግራማችንን ይዘን ለመቅረብ ዝግጁ ነን ጥያቄው የፓርቲ ምርጫ አሳጣችሁት ነው ትክክል ነው እኛ እየቀረብን ነው ምርጫን ሽሽተን አናውቅም ኢህአዴግ ግን ወደ ምርጫ እንዳንደርስ አናታናታችንን ይያለ በተለያዩ መልኮች እኛን ለማፍረስ ጥረት እያደረገ ነው ይሄን ለማረጋገጥ ሌላ ነገር መግለጽ አያስፈልግም ምርጫን በሚመለከት ህዝቡን አማራጭ አሳጥታችሁታል ለሱ ሁለታችሁም ኢህአዴግም ተቃዋሚዎችም ኃላፊነት አለባችሁ የኢህአዴግን ቅድም ተጠቅሻለሁ ተቃዋሚዎች ደግሞ አንደኛ እርስ በርሳችሁ ግንባር ፈጥራችሁ ወደ ህዝብ ለመግባት ባለመቻላችሁ ወደ ቅድሙ ልምጣና ክቡራቶ በረከት የጠቀሱት ነጥብ ላይ እኔ የገጠር ልማት ተቃዋሚ አይደለሁም እንዳውም የኢትዮጵያን ኢኮኖሚ የሚያቅ የገጠር ልማትን ከተቃወመ መሐይም ነው የሚል እምነት አለኝ መሐይም ነኝ ብዬ ደግሞ አላምነው ድርጅትን አንድ ድርጅትን የውጭና የሀገር ውስጥ ለማለት ገቢ ብቸኛ መመዘኛ ለምን ይሆናል አንድ መመዘኛ ሊሆን ይችላል ብቸኛ መመዘኛ ግን ለምን ይሆናል በጣም ቻሌንጅ የሆነ ጥያቄ ቅድም ተነስቷል መንግስታችን አሁን የበጀት ድጎማን ብናይ ለክልሎች ከሚደረግ ድጎማ ወደ 30% ከውጭ ነው የሚያመጣው በአጠቃላይ የበጀት እንትኑን ካየን ከ10 እስከ 20 የሚሆን ከውጭ ሀገር ነው የሚያገኘው ግን ይሄን መንግስት የኢትዮጵያ መንግስት እንጂ የውጭ መንግስት ልንለው አንችልም ለድርጅቶችስ ብቸኛ መመዘኛ አድርገን የገንዘብ ምንጭ የሀገር ውስጥ ነው የውጭ ነው ማለት ለምን ያስፈልጋል ሌሎች ብዙ መመዘኛዎች አሉ አይደለም በማህበር ውስጥ ያሉ አባላት የሚሰሩት ስራዎች ብዙ ነገሮች አሉ እነዛ ነገሮች አስቀምጠን ቢያንስ የገቢን ጉዳይ አንድ ነጥብ አድርገን ብናስቀምጠው ሚዛኑን ሊጠብቅ ይችላል አሁን ግን እነዛን ድርጅቶች ለመወሰን ገቢ ነው ዋና መመዘኛ ሆኖ የተቀመጠው ይሄ ተገቢ ነው ወይ ነው አንዱ ሌላው እየተነሳ ያለው ጥያቄ እነዚህ ድርጅቶች የውጭ ድርጅቶች የተባሉት ገንዘባቸውን ከውጭ ወይም 90% ከ10% በላይ የሚሸፍኑት የዲሞክራሲ ጉዳይ ሊሰሩ አይችሉም የሰብአዊ መብት ጉዳይ ሊሰሩ አይችሉም ምክንያቱም እነዚህ ጉዳዮች የዜጎች ጉዳይ ናቸው ነው የተባለ ያለው ትክክል ነው የዜጎች ጉዳይ ናቸው ግን የልማትስ ጉዳይ የዜጎች ጉዳይ አይደለም ምን የዜጎች ጉዳይ ያልሆነ ነገር አለ ዲሞክራሲን በዚች ሀገር ማስፈን ብቻ አይደለም ልማትን ማምጣት ማሳደግስ የዜጎች ጉዳይ አይደለም የሀገሪቱ መንግስት ጉዳይ አይደለም ለምንድን ነው የዲሞክራሲ ጉዳይ ተለይቶ የዜጎች ጉዳይ ነውና ከውጭ በሚመጣ ገንዘብ አይሰራም ሊባል የሚገባው ሁለተኛ የልማትን ጥያቄ ስናይ በተለይ ሰብአዊ ልማትን ስናይ አሁን ባለው የዓለማችን ትርጉም ከዲሞክራሲ ከሰብአዊ መብት ውጭ የሆነ ልማት አለ ወይ በአለም ባሁን የዲሞክራሲ ጥያቄስ የሰብአዊ መብት ጥያቄስ የፍትህ ጥያቄስ የልማት ጉዳይ አይደለም ምን አይነት ሳትረጓጎም ነው እዚህ ላይ እየተጠቀምን ያለው